አይላፋት ዝማሬ የሚባል ያስፈልጋል ያስፈልግም የሚል በሚዲያው በጣም እየተስፋፋ ነው። በመጀመሪያ ደረጃ የኔ ያስፈልጋል በአራት ነጥብ ያስፈልጋል ብዬ ነው የማስበው። የባለፈውን አመት እኮ እነ ዋሽንግተን ፖስት እነ ሲኤንኤን ዘግበውታል እኮ። ሴራ ተንታኞች አሉ። የቤተ ክርስቲያን አገልግሎት ስታገለግሉ ሰዎች ሐሳብ ተቃውመው እናንተን ተቃውመው አልችል ሲሉ ሂድን አጀንዳ አላቸው ከጀርባ። አንተ ሞኝ ነህ፣ መዝሙርን ነው የምታየው። የ2018 የአላፋት ዝማሬ የቪአይፒ እንግዶች ቆራቢያን እንዲሆኑ ሐሳብ አለን። ታኅሳስ 29 ቀን በክርስቶስ በቤተልሔም መወለድ የጥሉ ግድግዳ ፈረሰ። ሰውና መላእክት በአንድነት ዘመሩ። ለገና በዓል በግ የምታርዱ ሰዎች በደንብ አድርጋችሁ ስሙኝ። የገናን በዓል እርድ ስንት ሰዓት እንድንፈጽም ቤተክርስቲያናችን ታዘናለች። የገና ዛፍ ኦርቶዶክሳዊ አስተምህሮ አለው ለሚለው የገና ዛፍ ኦርቶዶክሳዊ አስተምህሮ የለውም። አዎ በዚህ በጌታችን የልደት ቀን እጅግ በጣም ብዙ የምናገኛቸው ቃል ኪዳኖች፣ ብዙ የምናገኛቸው በረከቶች አሉ። ይህንን በዓል ስናከብር የት ነው የምንሄደው ስንል ጭፈራ ቤት አይደለም፣ ሙዚቃ ቤት አይደለም። ይሄ በዓል የሚከበረው በጭፈራም አይደለም፣ በዘፈንም አይደለም፣ በሙዚቃም አይደለም። ውድ የዚህ ቻናል ቤተሰቦች ሰላም፣ ውድ ኦርቶዶክሳውያን እንኳን ለ2018 የገና በዓል ለልደት በዓል በሰላም አደረሳችሁ። በዛሬ ቪዲዮ የገና በዓልን በማስመልከት የልደት በዓል ለምን ይከበራል በሚል የተማማረን ቆይታ የምናደርግ ይሆናል። እንዲሁም በገና ዋዜማ ታኅሳስ 28 በመስቀል አደባባይ ሶስተኛው ዙር የአላፋት ዝማሬ ተደርጓል። እሱንም በስፋት የምንመለከትም ይሆናል። ሁላችሁም ኮሜንት ላይ እንኳን አደረሳችሁ ያላችሁ ኮሜንቱን አጥለቅልቁት። በድጋሚ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ወደ አዘጋጀንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮ ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቀጥታ ወደ መጀመሪያው ቪዲዮ ላሳልፋችሁ። የገና ወይም የልደት በዓል ለምን ይከበራል? ታኅሳስ 29 ቀን በክርስቶስ በቤተልሔም መወለድ የጥሉ ግድግዳ ፈረሰ። ሰውና መላእክት በአንድነት ዘመሩ። ስብሐት ለእግዚአብሔር በሰማያት ለእግዚአብሔር በሰማይ ምስጋና ይሁን፣ ወሰላም በምድር ስምረቱ ለሰብ ለሰውም በጎ ፈቃድ እያሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም በተወለደ ጊዜ በቤተልሔም ዘመሩ። በዓሉን ስናከብርስ በምን መልኩ ማክበር ይኖርብናል? ብፁዕ አቡነ ናትናኤል ይህንን በዓል ስናከብር የት ነው የምንሄደው? ቀድሞ በዓሉን ለማክበር የት ነው የምንሄደው ስንል ጭፈራ ቤት አይደለም፣ ሙዚቃ ቤት አይደለም። ይሄ በዓል የሚከበረው በጭፈራም አይደለም፣ በዘፈንም አይደለም፣ በሙዚቃም አይደለም። ይህንን በበዓላችን ላይ ሙዚቃ እየቀላቀላችሁ ወይንም ደግሞ ጭፈራ እያስገባችሁ የበዓሉን እሴት ወይንም ደግሞ የበዓሉን ሃይማኖታዊ ትርጉም የምታበላሹት የሚዲያ አካላት ናችሁ። ይሄ በዓል የሚከበረው በጭፈራም አይደለም፣ በዘፈንም አይደለም፣ በሙዚቃም አይደለም። በዓሉን ትርጓሜውን ማወቅ ያስፈልጋል። መላእክትና ሰዎች እኮ አልዘፈኑም እኮ አልጨፈሩም እኮ። ያን ዕለት መላእክትና ሰዎች ደስታቸውን የገለጡት አመሰገኑ ነው የሚለው። በምስጋና ነው ያን ዕለት የምናከብረው። አባቶቻችን ዕለቱን እንዲህ አድርገው ነው ለኛ የበዓሉን አከባበር ወደኛ ያደረሱት ማለት ነው። ስለዚህ እኛም
ይህንን በዓል ለትውልድ የምናስተላልፈው በእንደዚህ አይነት ሁኔታ ነው። የበዓሉን መንፈሳዊ ስነ ስርዓት በጠበቀ መልኩ ወደ ትውልድ ማስተላለፍ ይኖርብናል። የልደት በዓል ብቻ ሳይሆን የጥምቀት በዓልም ሌሎች መንፈሳዊያን በዓላቶቻችንን ሁሉ በመንፈሳዊያን በዓላት እስከሆኑ ድረስ በመንፈሳዊ ስነ ስርዓት ነው ማክበር የሚገባል። ሃይማኖታዊ በዓል ብለን እስከ ሰየምን ድረስ ሃይማኖቱ በሚፈቅደው ስነ ስርዓት ነው በዓላቱ ተከብረው መዋል ያለባቸው። ተከብረው ማለፍም ያለባቸው ሃይማኖቱ በሚፈቅደው እሴት፣ ሃይማኖቱ በሚፈቅደው ስነ ስርዓት ነው። ከመንበረ ፓትርያርክም የእንኳን አደረሳችሁ መልእክት ተላልፏል። እነሆ ወደ መልእክቱ። እንኳን ለ2018 ዓመተ ምህረት በዓለ ልደተ ክርስቶስ በሰላም አደረሰን አደረሳችሁ። እኛ በሕይወት እንኖር ዘንድ አንድ ልጁን ወደ ዓለም የላከ እግዚአብሔር አምላካችን እንኳን ለ2018 ዓመተ ምህረት በዓለ ልደቱ በሰላም አደረሰን አደረሳችሁ። ይህንን የተቀደሰ በዓል ስለ ሀገራችን ዘላቂ ሰላም በመጸለይና በማሰብ እንዲሁም በልዩ ልዩ ምክንያት የምግብ የልብስና የመጠለያ እጥረት ያጋጠማቸው ወገኖቻችንን በመደገፍና በመርዳት ለእግዚአብሔር ክብር ብለን ለሀገር አንድነትና ለሕዝብ ፍጹም ሰላም መስፈን ከልብ በመነሳሳት በዓሉን እንድናከብር አባታዊ ጥሪያችንን በእግዚአብሔር ስም እናስተላልፋለን። ወደ አእላፋት ዝማሬ ከማለፋችን በፊት የጌታችንን የልደት በዓል በማስመልከት ይህንን ግጥም ልጋብዛችሁ። ተጸነሰ እሱ በፈጠረው ፍጥረት፣ ተወለደ የዓለም ገዢ በበረት። እኔን መስሎ መከራዬን ሊወስድልኝ አምላኬ በከብቶች መሃል ተወለደልኝ። ከአምላክነት አንሶ ሰው ሆኖ መዋረድ፣ ባንተ ልኬት አለ ጌታ ሆኖ ባሪያ መውደድ። ስትወደኝ ልክ የለ ተዋርደህ አየሁኝ፣ ፍቅር ከቃል አልፎ ስጋ ለበስክልኝ። ጌታ ከክብሩ አንሶ እኔን የመሰለው ለኃጢአቴ ዕዳ መስዋዕት ሊሆን ነው። አንተ የጸነሰች ማህፀን ምንኛ ታደለች፣ አምላኳን ታቅፋ ልጄ ብላ ጠራች። እናት ሆና ድንግል ልጇ ነው አምላኳ፣ በጌታዋ ፊት ላይ የሚታየው መልኳ። አቅፋ ስታያዝ እጇን ከእጅክ የማትለይ፣ ከልጅነት በላይ አምላክነትህን ነው የምታይ። በማርያም ጡት ወተት ራብህን ያስታገስክ የዓለም መጋቢ ባለጸጋ አምላክ፣ በገብርኤል ብስራት በቃሉ የጸነሰችህ ከመከራ ሸሽጋ በበረት ወለደችህ። አንተ ስትወለድ ልክ በዛሬዋ ዕለት በከብቶች ግርግም አዲሱ ታሪኬን ተጻፈበት። ዛሬም ልደትህን በቤት ቆመን ስናከብረው በእያንዳንዳችን ገጽ የተጻፈውን ዕዳ አምላክ ሆይ ሰርዘው። እንኳን አደረሳችሁ። ወደ አእላፋት ዝማሬ እናልፋለን። በገና ዋዜማ ታኅሳስ 28 ማክሰኞ ከ9 ሰዓት ጀምሮ በመስቀል አደባባይ በድምቀት ተከናውኗል። ከሰሞኑ ደግሞ አእላፋት ዝማሬ መደረግ የለበትም የሚሉ ድምጾችም ሲሰሙ ነበረ። መጋቢ አዲስ እሸቱ አለማየሁ በዚህ ጉዳይ ላይ የሰጡትን አስተያየት እናስቀድም። የአእላፋት ዝማሬ የሚባል ያስፈልጋል አያስፈልግም የሚል በሚዲያው በጣም እየተስፋፋ ነው። በመጀመሪያ ደረጃ የኔ ያስፈልጋል በአራት ነጥብ ያስፈልጋል ብዬ ነው የማስበው። ስለዚህ እኔ የሚያግባቡና አሁን የሚገርማቸው ነገር የባለፈውን አመት እኮ እነ ዋሽንግተን ፖስት እነ ሲኤንኤን ዘግበውታል እኮ እና አልጀዚራ ዘግበውታል። ደምቋል። ባይሆንን የምመክረው ምንድነው ይሄንን ፕሮግራም የሚያዘጋጁት ልጆች ከስር እየተከተልን ይሄን ጠብቁ፣ ይሄን አድርጉ፣ ከቤተ ክርስቲያን ጥላ ስር አተራቁ፣ ከጳጳሳቱ ቅፍ አትውጡ፣ ከፓትርያርኩ ቅፍ አትውጡ፣ ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን ማዕቀፍ ክበብ መስመር አትውጡ፣ በተራኩ ሩጡ፣ ይሄ ይጨመር፣ ይሄ ይቀነስ፣ ይሄ ይጥበብ፣ ይሄ ይስፋ፣ ምስጢር ይጨመርበት፣ የበለጠ እየኮተኮትን እያስዋብን እኔ ዓለም አቀፍ ብራንድ ነው። በነገራችን ላይ እንዲህ አይነት ዝግጅቶች ሃይማኖታዊ ጥቅም ብቻ አይደለም ኢኮኖሚያዊ ጥቅም ሁሉ ያመጣሉ። ወደፊት ይገርማቸዋል። ቢያንስ በዚህ ፕሮግራም ላይ 100,000 ሰው እንኳን ብናሳትፍ 100,000 ሰው የባህል ልብስ ያሰፋል። ሚሊዮን ሰው ነው የሚያሰፋው። አዎ እነዚህ ምን ይሆናል? ገበያው እናሟሙቀዋለን፣ ንግዱ ያንሰራራል፣ ሃይማኖቱ ያንሰራራል። ነገር ግን መወያየት መነጋገር እኔ
የሚነቅፉትም ሰዎች ይቅር ያሉትም ሰዎች ያቀረቡትን ሐሳብ ሰምቻለሁ። የእነሱንም ሐሳብ በግማሽ ሸር ማድረገው ነገር አለ። የሚደርስብንን ችግር ማሳየት አለብን፣ ማንጸባረቅ አለብን። በእውነቱ አልጋ ባልጋ ላይ አይደለም ያለው። ይሄን መቼም ይሄን ለማወቅ ጻድቅም ነብይም ሳይንቲስት መሆንም አይጠይቅም። መከራ አለብን፣ እየታረድን ነው፣ እየነደድን ነው፣ እየተፈናቀልን ነው፣ እየተራብን እየተጠመን መከራ እየደረሰብን ነው። ይሄን ዓለም እንዲያውቅልን፣ መንግስታችን እንዲረዳልን፣ እንባችን እንዲታበስ፣ ጥያቄያችን እንዲመለስ፣ ቁስላችን እንዲፈወስ እንፈልጋለን። ይሄንን ከምናሳይባቸው አንዱ ግን እንዳይላፍ ዝማሬ ያሉ እኔ በእውነቱ ዲያቆን ሄኖክ ናቸው ያመጡት። እኔ ልጁ በጣም ብዙ ጊዜ በብዙ ሚዲያ ተናግሬ ያለሁኝ። እኔ በተለይ አባቴ ገብረ ኪዳን በሊቃውንት በኩል እንደመጡት ሁሉ በመምህር ሄኖክ ደግሞ ወጣቱን በመለወጥ በመቀየር ዩቲዩብ አለው። እኔ ብዙ ቦታ አስተዋውቂያለሁ፣ ብዙ ሰው ያውቀዋል። መጻሕፍት አሉት። መጻሕፍቱ ከቤተክርስቲያኑ ተቀርተው በወጣቱ ልክ ተቀደው የተሰፉ በጣም ብዙ ጣፋጭ መጻሕፍት ተጽፏል። ይሄንን ይሉንታ በእውነቱ ምቀኝነት ይባላል። ይሄን ማመስገን አለብን። ነገር ግን ሄኖክ የተሳሳተው ነገር ካለ ያጠፋው ነገር ካለ ልጃችን የበለጠ እንድታበብ የበለጠ እንድታፈራ የበለጠ ህዝቡ እንድታገለግል እንፈልጋለን። ይሄንን ተወው፣ ያንን ጨምር፣ ይሄን ቀንስ፣ ያንን አጥብ፣ ይሄን አስፋያል በቤተሰብነት በወንድምነት በአባትነት በመምህርነት መገሰጽ እንጂ የሚሮጥን ሰው ጠልፎ መጣል ተወዳዳሪነትን የማጣት ስሜት ነው የሚመስለኝና እኔ አይላፍ ዝማሬ በግሌ ደጋፊ ነኝ። በጣም በዚህ አጋጣሚ እንግዲህ ለወዳጅ ለዲያቆን ሄኖክ ኃይሌ የሚድረሰው እንግዲህ አይላፍ ዝማሬን ያው የንታ በደንብ ነው ያብራሩት። ዲያቆን ሄኖክ ኃይሌም የአእላፈ ዝማሬ ዝግጅትን በማስመልከትና ስለሚነሱ ሐሳቦች የሰጠው ምላሽ እንከታተል። የ2018 የአእላፋት ዝማሬ የቪአይፒ እንግዶች ቆራቢያን እንዲሆኑ ሐሳብ አለን። ብዙ ምዕመናን ስጋውን ደግሞ እንዲቀበሉ መቀበል የሚችሉ ሰዎች ተዘጋጅተው ያሉ፣ የሌሉትም ደግሞ የንስሐ ትምህርት እንዲያገኙ ቀድሞ እየተሰራ ያለ ስራ አለ። በጃን መጥምቁ ዮሐንስ የሚባል በኢትዮጵያ ጃንደረባ ትውልድ ውስጥ ያለ ክፍል ይህን እየሰራ ነው። አያይዞ ብዙ ጥሩ ስራዎች እየሰሩ ነው። የቅዳሴ ተሰጥኦ ትምህርት አሁን ይጀመራል በዩቲዩብ። ስለዚህ ያ ቀን የአእላፋት ቅዳሴም ሆኖ በስክሪን ላይ ተሰጥኦውን እያየ ሰው እያነበበ አስቀድሶ ቆርቦ ዶሮ በመስራት የሚያልፈውን ጊዜ ቅድም እንዳነሳሳ ነው ሰው ራሱን በመስራት እንዲያሳልፈው። ሌላው ቀርቶ ቤት የሚያገለግሉ የቤት ውስጥ እህቶቻችንንም ጭምር ይዞ ተመቶ በቃ በጌታ ልደት ማሳለፍ ሰባ ሰገልን ሆኖ እረኞችን ሆኖ ከመላእክት ጋር በመዘመር የሚያልፍበት ክብረ በዓል እንዲሆን ሐሳብ አለ። እንግዲህ መነሻው መድረሻው እግዚአብሔር ቢፈቅድ ይህን ይመስላል። ሴራ ተንታኞች አሉ። የቤተ ክርስቲያን አገልግሎት ስታገለግሉ ሰዎች ሐሳብ ተቃውመው እናንተን ተቃውመው አልችል ሲሉ ሂድን አጀንዳ አላቸው ከጀርባ። አንተ ሞኝ ነህ፣ መዝሙሩን ነው የምታየው። አንተ ሞኝ ነህ፣ ትምህርቱን ነው። ከጀርባ ብዙ የሚሰራ አለ ሴራ የሚላል። ሰዎች ሐሳብ የሚቃወሙት ሐሳቡ ጥሩ ስላልሆነ ሳይሆን ሐሳቡን እነሱ ስላላመጡት ከነሱ ስላልመጣ ነው። ይሁዳን ታስታውሱታላችሁ። መልካም ሐሳብ መስሎ ሽቶ አምጥታ አፈሰሰች ለጌታ አይደለ? ባለ ሽቶ ማርያም ምን አለ ይሁዳ? ሐሳብ ሰጠ። ይህ ሽቱ ለድሆች ቢሰጥ ይጠቅም ነበር አለ። ግን ለድሆች አስቦ አይደለም። ጥሩ ሐሳብ ነው ያቀረበው፣ ነዳያን ይረዱ ነው ያለው። ግን ለድሆች አስቦ አይደለም። ብዙ ጊዜ ሐሳብ የምንቃወመው ሐሳቡ መጥፎ ስለሆነ አይደለም። የአእላፋት ዝማሬ እጅግ ባማረ መልኩ ዓለምን ያስደመመ ስርዓት ሆኖ ተከናውኗል። የተወሰኑ ዝማሬዎችን አብረን እንከታተል። Yeah.
አሁንም እንቀጥላለን። የገና በዓልን በማስመልከት ወደ ተዘጋጁ ሌሎች ቪዲዮዎች ላሳልፋችሁ። ለገና በዓል በግ የምታርዱ ሰዎች በደንብ አድርጋችሁ ስሙኝ። ስለ አንድ የሚገርም በግ ልንገራችሁ። ነገር ግን ማርያምን የበግ ማስታወቂያ አይደለም እየሰራ ያለሁት፣ ይጠቅማችኋል። በደንብ ስሙኝ። ቪዲዮ ለሁሉም እንዲዳረስ ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ላይክ አድርጉና ጀምሩት። ሁላችሁም ቤቱን ፎሎ አድርጉት እና ይሄ በግ በጣም ከሌሎች ሁሉ የሚለይ በግ ነው። የት ሀገር እንደሚገኝ እነግራችኋለሁና በጉ ስጋው በጣም ይጣፍጣል። በጣም የሚጥም ስጋ አለው። በቃ ተስማሚ ነው ደግሞ በዚያ ላይ ለጤና ማለት ነው። እና ደግሞ ስጋው ማለት ነው በቃ በልታችሁ አጨርሱትም ያለው በረከት የእውነቴን ነው የምላችሁ። ስለዚህ ይሄ በግ እንዳያመልጣችሁ። ይሄ በግ ሌላ ለየት የሚያደርገው ነገር እረኝነት ስፍራ ራሱ በጎችን እየከበበ የሚጠብቃቸው በግ ነው። እንግዲህ በግን ሲጠብቅ አይታችሁ አታውቁማ? ይሄ ግን ይለያል። በጎችን የሚጠብቅ በግ ነው። ምን እሱ ብቻ በር ላይ የሚያስወጣና የሚያስገባ በግ ነው። በዚያ ላይ ደግሞ መልኩ ሲያምር ነጭ ነው። አቤት ማማሩ! ይሄ በግ ማን ነው?
አማናዊው በግ ኢየሱስ ክርስቶስ እየውላችሁ ገናን ከዚህ በግ ስጋ ሳትበሉ እንዳታሳልፉት። እርሱ የዓለምን ኃጢአት የሚያስወግድ በግ ነው። እርሱ የበጎች እረኛ ነው። እርሱ የበጎች በር ነው። እርሱ የበጎች መሰማሪያ ነው። አይገርምም? ይሄ በግ ታርዶ ተሰውቶ ለኛ ምግብ የሆነን አማናዊው በግ። በፍጹም ገናን ከዚህ በግ ሳትቀምሱ እንዳታሳልፉት። አባቶቻችንም በስንክሳራቸውና በፍትሐ ነገሥት ላይ ማለት ነው ለልደት ሥጋ ወደሙ እንድንቀበል ይመክሩናል። ስለዚህ እንዳያመልጣችሁ፣ ልደትን ሥጋ ወደሙ ተቀበላችሁ አሳልፉ። እስኪ ኮሜንት ላይ የዓለምን ኃጢአት የሚያስወግድ በግ እያላችሁ ጻፉልኝ። ቅዱስ ዮሐንስ ነው የተናገረው ቃሉን። ስለዚህ ሁላችሁም ይህን ቪዲዮ ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ቤቱን ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። የገናን በዓል እርድ ስንት ሰዓት እንድንፈጽም ቤተክርስቲያናችን ታዘናለች። የገናን በዓል ወይም በዓላት ሲመጡ እርድ የምንፈጽምበት ሰዓት ብዙ ጊዜ ያጨቃጭቃል። የቤተክርስቲያናችን ስርዓት ግን ስለምንፈጽመው እርድ ስርዓት ትክክለኛውን ሰዓት አይናገርም፣ ወይም ስለ ስጋ ሕግ የሚናገር መጽሐፍ ስላልሆነ አብዛኛውን ጊዜ ተጠቅሶ አናገኘውም። ስለዚህ ከቤተ መቅደሱ አገልግሎት ጋር በማይጋፋ መልኩ ስጋው ደግሞ መቀበል የፈለግን ማይሌት መቆም የፈለግን ሰዎች እሱን በማይጋፋ መልኩ የእርድ ስነ ስርዓታችን እንድንፈጽም ግን አባቶች ይነግሩናል። ስለዚህ ወደ ቤተ መቅደስ ከመምጣታችን በፊት ስጋው ደግሞ ከመቀበላችን በፊት የቤተ መቅደሱን ስነ ስርዓት ሳያታጉል ወይም ደግሞ ከቆረቡን በኋላ እንድንለፋ በማያደርግ መልኩ የእርድ ስነ ስርዓታችንን ፈጽመን ወደ ቤተ መቅደስ እንድንመጣ አባቶች ያዛሉ፣ ይመክራሉ። ለወንድሞቻችን ቃለ ሕይወትን ያሰማልን። የገና በዓልንና የገና ጨዋታን ምን ያገናኛቸዋል? ወደ ቪዲዮ። በገና ጨዋታ አይቆጡም ጌታ፣ በገና ጨዋታ የለም ሎሌ ጌታ እንደተባለ በዚህ በገና ጨዋታ ሕግ መሰረት አንድ ሰው ቢጎዳና ቢቆስልም እንኳን በጨዋታው መካከል የተፈጠረ ነገር ስለሆነ ቂምና በቀል መያዝ ፈጽሞ አይታሰብም። የገና ጨዋታ ጌታም ሆነ ሎሌ፣ ሀብታም ሆነ ድሃ፣ የተማረም ሆነ ያልተማረ ሳይባል ሁሉም በጋራ በእኩልነት በደስታ የሚጫወተው ጨዋታ ነው። ምክንያቱም በኢየሱስ ክርስቶስ ልደትም እኩልነት ታይቷል። በሰማይ ያሉ መላእክትና በምድር ያሉ እረኞች በጋራ መስክነዋል። ቅዱስ ጳውሎስም በገላትያን 3 ላይ በጥምቀት ክርስቶስን የለበሰ ሁሉ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ የለም፣ ወንድም ሴትም የለም፣ ሁላችሁም በክርስቶስ ኢየሱስ አንድ ሰው ናችሁና ብሎ እንደተናገረ በጌታ መወለድ ልዩነት ጠፍቷል። በገና ጨዋታም እንዲሁ ልዩነት አይታሰብም። የገናን ጨዋታ እንደኔ የተጫወታችሁና የምንጫወትበትን ኳስ የምታስታውሱ ከሆነ እንደየአካባቢው የተለያየ መጠሪያ ቢኖረውም በእናንተ አካባቢ ምን ተብሎ እንደሚጠራ ኮሜንት ላይ አስቀምጡ። እንኳን አደረሳችሁ። ውድ የናታን ሚዲያ ቤተሰቦች በዛሬው ቪዲዮ ጠቃሚ የሆኑ መንፈሳዊ ትምህርትን እንዳገኛችሁበት ተስፋ እናደርጋለን። የገና በዓልን በማስመልከትና የአእላፋት ዝማሬንም አስታከን ተማምረናል። ቪዲዮ ለብዙ ኦርቶዶክሳውያን ይደርስ ዘንድ ውድ የናታን ሚዲያ ቤተሰቦች በዛሬው ቪዲዮ ጠቃሚ የሆነ መንፈሳዊ ትምህርት እንዳገኛችሁበት ተስፋ እናደርጋለን። የገና በዓልና የአእላፋት ዝማሬን አስታከን ተማምረናል። ቪዲዮ ለብዙ ኦርቶዶክሳውያን ይደርስ ዘንድ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ከዚህ በኋላ የምንለቃቸው ከዚህ በፊት የተለቀቁ ቪዲዮዎች ደግሞ እንዳያመልጧችሁ ቻናሉን ሰብስክራይብ ስታደርጉ የደወል ምልክቱን መጫናችሁንም እርግጠኛ ሁኑ። በውጭ ሀገራት ያላችሁ በሱፐር ቻት እና በሱፐር ቴንክስ ቻናሉን መደገፍ ትችላላችሁ። ከላይ ካጠገብ ቴንክስ የምትላለች እሷን በመጫን ቻናሉን መደገፍ ትችላላችሁ። እንዲሁም ጆይን የሚለውን በመጫን ቋሚ ናታን ሚዲያ የሜምበርሺፕ አባል ቤተሰብ መሆን ትችላላችሁ። በሀገር ውስጥ ያላችሁ ደግሞ ዝግጅቶቻችንን ስትከታተሉ ቪፒኤንን በማብራት እንድትከታተሉ ስንልም እንጠይቃለን። በዚህ ቻናል ምርትና አገልግሎቱን ለማስተዋወቅ እንዲሁም ለማንኛውም ሐሳብ አስተያየት በቴሌግራም @ሄኖክ6679 ብትጽፉልኝ ይደርሰኛል፣ ወይም በስልክ ቁጥር በ0912735701 ላይ በአጭር መልእክት ወይም በኢሞ ካልሆነም በስልክ በመደወልም ልታገኙኝ ትችላላችሁ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በድጋሚ እንኳን ለ2018 የገና በዓል የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ እስከዛው ሰላም።